ሰላም ቤተሰብ እንዴት ናችሁ? አንድ ድንቅ የሆነ ነገር ላስታውሳችሁ እፈልጋለሁ። እሱ ምንድነው? በዓለም ላይ ስትኖሩ እጅግ ውድ የሆኑ ነገሮች ግን ነፃ ናቸው። ለምሳሌ ከዋናውና ከትልቁ ስጀምር እግዚአብሔርን ማምለክ፣ እግዚአብሔርን ያህል ጌታ ማምለክ ነፃ ነው። የእግዚአብሔር ልጅ መሆን ያክልን ትልቅ ሀብት ማግኘት ነፃ ነው። መጸለይ ነፃ ነው። ማመስገን ነፃ ነው። ንጹህ አየር መተንፈስ ነፃ ነው። ወክ ማድረግ ነፃ ነው። ተፈጥሮን ማድነቅ፣ እነሱንም እያዩ መደሰት ነፃ ነው። የሚያስደንቀው ነገር ግን እነዚህንና የመሳሰሉ ነገሮች ነፃ ሆነው እያለ ያጣናቸው ቀን እጅግ ውድ በሆነ ገንዘብ፣ እጅግ ውድ በሆነ ዋጋ መግዛት አንችልም። ለምሳሌ አምላክን ያክል አባት መግዛት አንችልም። ሌላውን ተውት። ንጹህ አየር ሰው መተንፈስ ባቃተው ጊዜ መግዛት ይችላል? እንደዚህ አይነት ሁኔታዎችን መግዛት ቢቻል ሰው የሚሞት ይመስላችኋል? በገንዘብ ቢያንስ ሀብታሞች አይሞቱ፣ ባለጸጋዎች አይሞቱ ነበር ማለት ነው። እና ምን ለማለት ፈልጌ ነው? አመስጋኝ እንሆን፣ እግዚአብሔርን እናመስግን። ብዙ ነገሮች ነፃ ናቸው። ስለሌለንና እጅግ ውድ የሆነ ዋጋ ስለሚያስከፍሉን ነገሮች እያሳደን ደስታችን ባንቀማ፣ ደስታችን ባናጣ፣ እጅግ ውድ በሆኑት ግን ነፃ በሆኑ ነገሮችም ተደስተን ለመኖር ብንሞክር ከእግዚአብሔር ጋር ማለት ነው። አመሰግናለሁ።